ሰላም ጤና ይስጥልን ተመልካቾቻችን ክራንክ ሚዲያ ዝግጅት ክፍል ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር ወደ እናንተ ለማቅረብ ተዘጋጅተናል። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ኢትዮጵያ በባሌም ሆነ በቦሌ የባህር በር ባለቤት መሆኑ አይቀርም። ከ10 ዓመት በኋላ የኢትዮጵያ ሕዝብ 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ሕዝብ ይዞ በ2 ሚሊዮን ሕዝብ መታፈን የለብንም ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ በ118ኛው የመከላከያ ሰራዊት ቀን ነው ይህንን የተናገሩ። የተለያዩ የአብይ አህመድ ጀነራሎችም ቀይ ባህርን በተመለከተ አስተያየታቸውን እየሰጡ ይገኛሉ። በሌላ በኩል በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ በሽምግልና አሊያም በዲፕሎማሲያዊ ጥረት እንጂ በኃይል የባህር በር ባለቤት ለመሆን ፍላጎቱም እቅዱም የለንም ሲሉ ለአንድ በሀገር ውስጥ ለሚተላለፍ ቴሌቪዥን ጣቢያ መግለጻቸው ታውቋል። በግል ማህበራዊ ገጻቸውም አምባሳደር ዲና ሙፍቲ ከኃይል ይልቅ በዲፕሎማሲና በሽምግልና የባህር በር ባለቤት መሆን እንችላለን ሲሉ መግለጻቸው ተመልክቷል። የአብይ አህመድ አገዛዝ በወታደራዊ ጀነራሎቹና በሲቪል ባለስልጣናት አማካኝነት እየሰጣቸው ያለው የተደበላለቁ መግለጫዎች ዓለም አቀፉን ማህበረሰብ እያደናገሩ ነው። ብልጽግና በተለመደው በማደናገር ስትራቴጂው የባህር በር ጉዳይን የተዛቡና የሚጋጩ መልእክቶችን እንዲተላለፍ እያደረገ ይገኛል። ይህ በእንዲህ እንዳለም አቶ ጌታቸው ረዳ ኤርትራ ጦርነት ልትገጥም አትችልም፣ ምክንያቱም አቅም የላትም በማለት በትላንትናው ዕለት በፓርቲያቸው ስብሰባ ላይ መግለጻቸውን ያገኘነው መረጃ ያመለክታል። በዚህ ጉዳይ ላይ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። እንግዲህ በፊልድ ማርሻል ብርሃኑ ጁላ እንደተገለጸው ከሆነ በባሌም በቦሌም ተብሎ ብቻ ኢትዮጵያ የባህር በር ባለቤት መሆኑ አይቀርም ነው። ይህ የኃይል እርምጃ ነው። ይህ ትንኮሳ ነው። በተለያዩ ጀነራሎችም ይሄ አይነት መልእክት እየተላለፈ ይገኛል። በቅርቡ አንድ የመከላከያ ኮሎኔል የተናገሩበት ቪዲዮ እንዲሰረዝ ወይም ደግሞ እንዲወገድ ተደርጓል። እሳቸውም በተመሳሳይ የተናገሩት በቅርቡ አሰብን ጠቅልለን እንይዛለን ማለታቸው የተመለከተ ነው። ጀነራሎቹ የሚናገሩት የኃይል እርምጃ መውሰድ እንደሚገባና ያንንም በማድረግ አሰብን መቆጣጠርና የባህር በር ባለቤት መሆን ይቻላል የሚል ነው። በአንዳንድ የአብይ አህመድ የፖለቲካ አመራሮች ደግሞ የሚሰጠው መግለጫ በተቃራኒ ነው። በሽምግልና አሊያም በድርድር ወይም በዲፕሎማሲ ጥረት የሚል አይነት የተደበላለቀ መልእክቶች ከአብይ አህመድ አገዛዝ እየወጡ ያሉት ወታደራዊ ጀነራሎቹ እየፎገሉ ነው። አሁን ልክ የጠገበ በሬ ከመታረዱ በፊት አቧራ በቀንዱ እንደሚያፎገለው ወታደራዊ ጀነራሎቹ ባገኙት አጋጣሚ ሁሉ በቃ ናውረድ ከሰማይ ይጥል ያለች በዳቦ አይነት መግለጫ ነው እየሰጡ ያሉት። ኢታማጆር ሹሙን ጨምሮ የተለያዩ ወታደራዊ ጀነራሎች ከፍተኛ የሆነ ጠብ ያለች በዳቦ የሆነ መግለጫ እየሰጡ ባለበት ሰዓት በጎን ደግሞ ትልልቅ ፖለቲከኞች የጉዳዩን የምንፈታው የወደቡን ጉዳይ የምንፈታው በዲፕሎማሲ በንግግር ከምስራቅ አፍሪካ ሀገራት ጋር በድርድርና በውይይት ነው እያሉ እየተናገሩ ነው። የትኛው ነው እውነት? የትኛውን እንመን? ለኢትዮጵያ ሕዝብ እያምታቱት ነው ያሉት። ባገኙት አጋጣሚ ሁሉ ትልልቅ አገራዊ የሆኑ አጀንዳዎችን ያነሱ የማይመለከታቸው ወታደራዊ ጀነራል ድንበርን ማስጠበቅ እንጂ ፖለቲካዊ የሆነ ስትራቴጂክ የሆነ ፖለቲካዊ ጉዳዮችን አንስቶ ሊወያይበት አይችልም። ይሄ የህዝብ ተወካዮች ምክር ቤት ወይም የሚኒስትሮች ምክር ቤት ህዝብ ተወካዮች ተወያይቶበት ወደብ ያስፈልገናል ብሎ በየትኛው መንገድ ነው ወደብ ማግኘት ምንችለው ብሎ ፖለቲከኞች ባወጡት እቅድ ላይ ተመስርቶ ነው ወደዚህ መሄድ አለበት እንጂ ይሄ የወታደር ጉዳይም አይደለም። ወታደር ተከልሎ የተሰጠውን ድንበር መጠበቅ ብቻ ነው። ነገር ግን በተለያየ ቦታ ድንበሩን አስደፍሮ ያለ ስርዓት አሁን አሰብ ወደብን፣ ምጽዋን ወይንም የሶማሌ አካባቢ የሚገኙ ወደቦችን በተለያየ አቅጣጫ መግለጫ እየሰጡ ነው። በጣም የሚገርመው ደግሞ ብርሃኑ ጁላ በሰራዊት ቀን በማለት የ118ኛ የሰራዊት ክብረ በዓል በሚደረግበት ጊዜ 10 ዓመት በኋላ 200 ሚሊዮን ህዝብ እንሆናለን። 200 ሚሊዮን ህዝብ ሁነን በ2 ሚሊዮን ህዝብ አንገታችን ጉሮሯችን ዳንቆ ታፍነን አንኖር። በባሌም በቦሌም ሂደን ወደቡን ይበጃችን ማድረግ አለብን። 3 ነገሮች በዋነኝነት የኢትዮጵያ ህዝብ ይፈልጋል አለ። ሰላም፣ ልማትና ወደብ። ከሰላም ጋር ከልማት ጋር ወደብን አቆራኝቶ ምናልባት ወደብ ከጎደለ ሰላምና ልማት እንደማይኖር አይነት አድርጎ ነው መግለጫ የሰጠው። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው።
በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ፌር አይደለም። ዓለም አቀፍ ህግ አይደለም። ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። በአጠቃላይ የተምታታ መግለጫ ነው እየሰጡ ያሉት። በተለይ ደግሞ በጦር ላይ ማሰልጠኛ ወታደራዊ የልዩ ማዕረግተኛ ወታደሮች የምረቃ ስነስርዓት በሚደረግበት ጊዜ ሜጀር ጀነራል ብርሃኑ የተባለው ሰውዬ ሲናገር በጣም በርካታ የሚያስተዛዝቡ ነገሮችን የተናገረው። ከተናገረው ንግግሮች መካከል ቀይ ባህር የኢትዮጵያ አንጡር ሀብታችን ናት ይታወቃል። ይህንን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባቸዋል። አሁን ላይ የተገኘውን ሰላም መስዋዕትነት በመሆን ጽኑ መሰረት ላይ ያስቀምጣል ይልና መሰረቶችም እየናደ እንግዲህ እዚህ ላይ የሰራዊቱ አጠቃላይ በኢትዮጵያ ያለ የመከላከያ ሰራዊት የሀገሪቱን ልማት፣ አብሮነት እና ሌሎችንም ድንበሯንም የናደበት ሁኔታ ነው ያለው። በደቡብ ሱዳን በኩል ብንሄድ፣ በጅቡቲ በኩል ብንሄድ፣ በኬንያ ድንበር በኩል ብንሄድ እና በሰሜን ሱዳን ብንሄድ ድንበሯ ተንዷል። የትኛውን ድንበር አስከብሮ ነው ድንበሯን አስከብሬ እየኖርኩ ነው እያለ የሚናገረው? ብርሃኑ ጁላም እንዲሁ ኢትዮጵያ 3 ነገር ያስፈልጋታል ብሎ ገልጾታል። የአፍሪካውያን ተስፋ፣ የዜጎች ኩራት ሆና እንድትቀጥል የእናንተ ድርሻ ትልቅ ነው በማለት በሰራዊቱ ቀን ተናግረዋል። እንግዲህ የአፍሪካውያን ኩራት ናት ኢትዮጵያ። ኢትዮጵያውያን እኮ አሁን አፍሪካውያን እጅግ በጣም የሚያፍሩባት መመኪያ የነበረች ሀገር፣ በብልጽግና ዘመን ግን ዜጎቿ ወደ ውጭ ሀገር እየሄዱ በባቡር የሚሞቱባት፣ መሰረተ ልማቶቿ በተቋም ደረጃ የመከላከያ ሰራዊት ይህንን ሰራዊት በየክልሉ አሰማርቶ ከዚህ በፊት የነበረው መንግስት የገነባቸውን ጤና ጣቢያዎች፣ ትምህርት ቤቶች በአጠቃላይ መሰረተ ልማቶችን እያወደመ ዜጎችን እየደፈረ እናትን ከባል ፊት የሚደፍር ባትን አስሮ ልጆችን የሚደፍር ስርዓት በሄደበት ሁሉ እየተቃማ እያቃጠለ እያወደመ ያለ የጉግ ባንኩ ስርዓት የትኛው ክብር ነው ኢትዮጵያን እያስከበረ ያለው? ስለዚህ በኢትዮጵያውያን ዘንድ በጣም ከፍተኛ የሆነ ጥርጣሬ ውስጥ እንድንገባ አድርጎናል። በአጠቃላይ ግን በወታደራዊ አመራሮች ላይ እየተነገረ ያለውና በፖለቲከኞች እየተነገረ ያለው ወደብ በማስመለስ ደረጃ እየተምታታና የተጣረሰ ሀሳብ እየሰጡ ህዝቡን እያምታቱት እንደሆነ ነው መረጃዎችን የሚያመላክቱት። መሳይ ይህ በእንዲህ እንዳለ የአብይ አህመድ ጀኔራሎች አሰብን በኃይል እንዲይዛለን፣ ቀይ ባህርን ወደ ኢትዮጵያ እንመልሳለን የሚለውን አጀንዳ እየገፉ ባለበት በዚህ ወቅት ላይ በመከላከያ ሰራዊት ውስጥ ስርዓት አልበኝነት መስፋፋቱ ተገለጸ። በተለያዩ የሰራዊቱ ካምፖች አቅራቢያ የሚገኙ ከተማ ነዋሪዎች በሰራዊቱ ዝርፊያና ግድያ እየተፈጸመባቸው እንዳለ ነው ለአንከር ሚዲያ የሚደርሱ መረጃዎች የሚያመለክቱት። በጋምቤላ በሞያሌ አካባቢ በዝዋይ ባቱ እንደዚሁ መከላከያ ሰራዊቱ በሚገኝባቸው አካባቢዎች ስርዓት አልበኝነት እንዲስፋፋ መነሻ በመሆን ሰዎችን እየገደሉ ዝርፊያም እየፈጸሙ እንዳለ ነው በደረሰን መረጃ ላይ የተመለከተው። ሰራዊቱ የሚቆጣጠረው የለም። ልብስ እየቀየሩ ከተማ በመግባት በኃይል በአስገዳጅ ሁኔታ የሚፈልጉትን ከነዋሪው ከመደብሮች እየነጠቁ እየወሰዱ እንዳለ ነው በመረጃው የተመለከተው። በባቱ ዝዋይ በሳምንት 3 ሰዎች በመከላከያ ሰራዊቱ እየተገደሉ እንዳለም
ተመልክቷል። መከላከያ ሰራዊቱ የሚቆጣጠረው ባለመኖሩ ባገኘው አጋጣሚ ሁሉ ህብረተሰቡ ላይ ከፍተኛ ጫና እየፈጠረ እንዳለና የሰራዊቱ ካምፖች በሚገኙባቸው አካባቢዎች ያሉ ነዋሪዎች ምሬታቸውን እየገለጹ እንዳለ ነው የተመለከተው። በሌላ በኩል በአማራ ክልል ሰራዊቱ መሳሪያውን እየሸጠ እየጠፋ እንዳለም ተመልክቷል። በቅርቡ በተደረጉት ውጊያዎች የቆሰሉ የመከላከያ ሰራዊቱ አባላት የካ ኮተቤ ሆስፒታሎች እየታከሙ እንዳለ ተመልክቷል። ከፍተኛ ቁጥር ያለው ቁስለኛ በአላጌ የግብርና ማዕከል እንደሚገኝም ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችንም አንዳንድ መረጃዎች አሉት። እንግዲህ ሰራዊቱ ስርዓት አልበኛ ሆኗል። እነ ብርሃኑ ጁላ ለኤርትራው ጦርነት እያሟሟቅን ነው እያሉ ነው። ነገር ግን ይዋጋልናል ብለው የተዘጋጁለት ሰራዊት ከፍተኛ የሆነ ስርዓት አልበኝነት ውስጥ ገብቷል። በዝርፊያ ውስጥ በግድያ ውስጥ መሰማራቱን የሚያሳዩ መረጃዎች ነው እየወጡ ያሉት። ምን ማለት ይቻላል? መሳይ ከዚህ በፊት የሰራዊቱ አመራሮች ከፍተኛ አመራሮች ነበሩ ወደ ከተማ በመውጣት ጥናት በማድረግ ገንዘብ ያላቸውን ሰዎች በማደን እናንተ የሸኔ ደጋፊዎች ናችሁ፣ እናንተ የፋኖ ደጋፊዎች ናችሁ፣ እናንተ የህወሓት ደጋፊዎች ናችሁ፣ ስለዚህ ብለው ወደ ወታደራዊ ካምፕ በመውሰድ እነዚህም ባለሀብቶች ነበር ገንዘብ በመደራደር እንገላቸዋለን እናስራቸዋለን በማለት እያስፈራሩ ገንዘብ ሲቀበሏቸው የነበሩት። አሁን እንግዲህ አባቱ ዳኛ ልጁ ቀማኛ ነውና የሰራዊቱ አመራሮች መንገድ ከፈቱላቸውና በተለያዩ በሀገሪቱ ላይ የሚገኙ ወታደራዊ ካምፖች ላይ ሰራዊቱ ዝርፊያ ላይ ነው። በአሁኑ ሰዓት በጣም አጠቃላይ የአብይ አህመድ ጦር ስርዓቱ እንደማይቀጥል አውቋል ማለት ነው። ገንዘብ ይዤ ነው መሸሸት አለብኝ። ከዚህ በፊት የደርግ ወታደር በዲሲፕሊን ምንም ነገር ሳይዝ ወደ ገጠር በመበተኑ ምክንያት የደረሰበት ችግር አለና ከነሱ ትምህርት ወሰዱ በማለት አይነት እስኪመስል ድረስ ሰራዊቱ ከወታደራዊ ካምፑ ሲወጣ መሳሪያውን ይዞ መውጣት አይችልም፣ ክልክል ነው። ወደ ከተማ ሲሄድ፣ ገንዘብ ለማውጣት ሲሄድ፣ ሻይ ለመጠጣት ሲሄድ ወይም ዘመድ ለማግኘት ሲሄድ ከከተማ ምንም አይነት መሳሪያ ይዞ አይወጣም። ነገር ግን ከጠባቂ ወታደራዊ ፖሊሶች በመደበቅ የክላሽ ሳንጃዎችን በካልሳቸው በጀርባቸው እና በእጃቸው ጃኬት ውስጥ በመተት ከፍተሻ እየወጡ በአስፓልት መንገድ ላይ የቆሙ አውቶቡሶችን፣ ተንቀሳቃሽ ሚኒባሶችን፣ በአጠቃላይ የሲቪል ተሽከርካሪዎችን በማስቆም ዘረፋ ላይ ተሰማርቷል። ይህ ነገር በበርካታ አካባቢዎች ላይ አሁን መደበኛ ስራ እስኪመስል ድረስ መኪኖችን አስቆመው ይዘርፋሉ፣ ሞባይል ይቀማሉ፣ ሰዓት ይቀማሉ፣ የአንገት ቀለበት ይቀማሉ፣ ጣት ቀለበት ይቀማሉ፣ ብራስሌት ይቀማሉ። የተለያዩ ቁሳቁሶችን በመቀማት ሽጠው ወደ ከተማ ሄደው እየጠጡ አንዳንድ ቦታ ላይ እየተገደሉ ሰፍረው እየተገደሉ ይገኛሉ እና በአጠቃላይ ከጦር ካምፓቸው መሳሪያ ይዘው መውጣት ባለመቻላቸው በክላሽ ሳንጃ ነው እየቀሙ ያሉት። ይህንም በሞያሌ ከተማ 2 መከላከያ ወታደሮች በእጅ ከፈንጅ ነው የተያዙት። እጅ ከፈንጅ ህብረተሰቡ ከቦ በሚቀሙበት ሰዓት እጅግ ከበባ በመፈጸም እስከነ ሳንጃቸው እስከነ ቀሙት ዕቃና ገንዘብ ድረስ ተይዘዋል። በጋምቤላ በተደጋጋሚ ጊዜ እየተፈጸመ ነው። በተለይ ደግሞ በዝዋይ ባቱ አካባቢ ሰፍሮ የሚገኘው የመከላከያ ሰራዊት በጠዋት ማልዶ ስራ ልክ እንደ መደበኛ ስራ በጎዳናው ላይ በመሄድ ከሐዋሳ ወደ አዲስ አበባ እያስቆመ እንዲህ ያለውን ሰው በሳንጃ እያስፈራራ ዘረፋ እየፈጸመ ነው። በአማራ ክልል በሁሉም ከተሞች ማለት ይቻላል በተለይ የመከላከያ ሰራዊት ካምፕ ባለባቸው ቅርብ ከተሞች ላይ ከፍተኛ ዘረፋ እየተፈጸመ ነው። ከፍተኛ ምሬት ውስጥ ገብቷል። በተለይ ወታደራዊ ካምፕ አቅራቢያ የሚገኙ ከተሞች በየቀኑ ዘረፋ እየተፈጸመባቸው እንደሆነና ይህን ተከትሎ ሰራዊቱ ፈርሷል። ለምን እንደሚዋጋ ለምን እንደሚታገል እንኳን አያውቀውም። ምክንያቱም አሁን መሳሪያቸውን በገፍ እየሸጡ እየጠፉ ነው። ገብቷቸዋል ሰራዊቱን ሊበተን እንደሚችል በቅርብ ቀናት ውስጥ ወይም በቅርብ ሳምንታትና ወራት ውስጥ ከፍተኛ የሆኑ በሀገሪቱ ላይ ትርምስ ሊፈጠር እንደሚችል ጠንቅቆ ያወቀ የመከላከያ ሰራዊት ዩኒፎርሙን እያወለቀ መሳሪያውን እየሸጠ ቤተሰቦቹ እየሸሸ አንዳንዶቹ ደግሞ ወደ ፋኖ ኃይሎች እየገቡ እንደሆነ ነው መረጃዎች የሚያመላክቱት። በተለይ የአማራ ክልል ተቋማት የጤና ተቋማት መሳይ በሚደረጉ ውጊያዎች አሁን የሲቪል ታካሚዎችን ከማከም ታቅበዋል፣ ቁመዋል ማለት ይቻላል። በርካታ ቁስለኛ በየሆስፒታሉ የመከላከያ ቁስለኛ ሕክምና እየተደረገለት ያለው ይህ አልበቃ ብሎት ከአማራ ክልል ወጥቶ አንተ እንዳልከው በአዲስ አበባ ከተማ የሚገኝ የካ ኮተቤ ሆስፒታል በጣም ትልቅ ሆስፒታል ነው። ቅርብ ጊዜ የተገነባ ሆስፒታል ነው። በኢህአዴግ ጊዜ የተገነባ ሆስፒታል ነው። ሙሉ በሙሉ ወታደራዊ
ሕክምና መስጫ ማዕከል ሆኗል። እንዲሁም የጦር ኃይሎች ሆስፒታልን በጣም እሱ መደበኛ ስራው መታየቱ ብዙም ላይደንቀን ይችላል። ነገር ግን ለግብርና ኤክስቴንሽን ተማሪዎች ወይም ለግብርና ሰራተኞች ተብሎ ማሰልጠኛ ተቋም ተብሎ የተገነባው የአላጌ የግብርና ማሰልጠኛ ተቋም በርካታ ሙያተኞችን ያወጣው ዛሬ ይሄ ተቋም ተዘግቶ የወታደር ማገገሚያ የቁስለኛ ወታደር ማገገሚያ እንዲሆን ነው የተደረገው። በአጠቃላይ ማንን ለማንገስና የማንን ስርዓት ለመጠበቅ እንደሆነ ግራ በሚገባን ሁኔታ በጣም በርካታ ሺህ የሚቆጠሩ ሰራዊቶች በየቦታው ከፍታ እየተደረገላቸው እንደሆነና ይሄ የገባቸው የመከላከያ ሰራዊት አባላት ደግሞ መሳሪያቸውን እየሸጡ እየጠፉ ከወታደራዊ ካምፖች ውስጥ እየጠፉ ወደ ቤተሰቦቻቸው እየሄዱ እንደሆነ ነው መረጃዎች የሚያመላክቱት። ዛይ በአማራ ክልል እየተካሄደ ያለው የህልውና ተጋድሎ ተጠናክሮ እየተካሄደ ባለበት በዚህ ወቅት የአብይ አህመድ አገዛዝ መጠነ ሰፊ የድሮን ጥቃት መጀመሩ ተገለጸ። በተለያዩ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች እየተማረኩ እንዳለ ነው የደረሰን መረጃ የሚያመለክተው። ባህር ዳር ከተማ አቅራቢያ በተካሄደ ውጊያ እንደዚሁ በርካታ የአገዛዙ ሰራዊት አባላት መማረካቸውንና እጅ መስጠታቸውን በደረሰን መረጃ ላይ ተመልክቷል። እንዲሁም በወሎ በሸዋም በተመሳሳይ በሰሞኑ ውጊያዎች የአብይ አህመድ ወታደሮች እጅ እየሰጡ ሲሆን የጥምር ጦሩ አባላት የሆኑት የአማራ አድማ በታኝ እንደዚሁ ሚሊሻ ሰራዊት አባላት እጃቸውን በመስጠት ፋኖን እየተቀላቀሉ እንዳለም ከሚደርሱን መረጃዎች ለማወቅ ተችሏል። የድሮን ጥቃቱም እንደዚሁ በተለያዩ አካባቢዎች እየተፈጸመ ይገኛል። በጎንደር በባህር ዳር አካባቢ ሰሞኑን በተፈጸሙ የድሮን ጥቃቶች ሰላማዊ ሰዎች መገደላቸውን ነው ለማወቅ የተቻለው። በዚህ ጉዳይ ላይም ከዘውትር ተሳታፊያችን መረጃዎችን ያቀብለናል። እንግዲህ ውጊያዎች እንደቀጠሉ ናቸው። እንደተለመደው የፋኖ ኃይሎች በአገዛዙ ሰራዊት ላይ የሚያሳርፉት ምት በዚህ ሰሞኑም ተጠናክሮ እንደቀጠለ ነው ማወቅ የተቻለው። በርካታ ኃይሉ የአገዛዙ እየተማረከ ነው፣ እጅም እየሰጠ ነው። ቀደም ሲል በነበረው መረጃ ላይም እንደተመለከተው መሳሪያውን እየሸጠ የሚጠፋው ሰራዊትም ቁጥር ከፍተኛ እንደሆነ ነው ለማወቅ የተቻለው። የድሮን ጥቃቱ ደግሞ በዋናነት የፋኖ ሰራዊት ላይ ኢላማ ያደረገ ሳይሆን በሰላማዊ ተቋማትና ሰላማዊ ዜጎች ላይ እንደሆነ ነው በፎቶግራፍም በቪዲዮም ተደግፎ የሚወጡ መረጃዎች የሚያሳዩት። እስቲ ባለፉት 2 ቀናት ያሉ የውጊያ መረጃዎች ምን ይመስላሉ? መልካም መሳይ እንግዲህ በባህር ዳር ከተማ አቅራቢያ በትናንትናው ዕለት ከከተማዋ መና ማርያም ላይ ተብላ በምትጠቀሰ ከተማ ላይ የአገዛዙ ጦርና የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ መካከል በተደረገው ውጊያ በተለይ ቋሪት አምባ በተባለ ከፍተኛ ተራራማ ቦታ ላይ በተደረገው ውጊያ የሻለቃ አመራሮችን ጨምሮ ከ50 በላይ የአገዛዙ ጦር ሲገደሉ በርካታ የጦር መሳሪያ መማረኩንና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በአንደኛ ክፍለ ጦር የተመራ የወታደራዊ እንቅስቃሴው በዳና ማርያም እና በተለይ ቋሪት አምባ በተባለው አካባቢ ላይ ሊያጠቃ መጥቶ የነበረው የመከላከያ ሰራዊት ተመቶ መመለሱንና በጣም በተደጋጋሚ ጊዜ ይህችን ቦታ የፋኖ ኃይሎች ጠንካራ ይዞታ በመሆኗ አስለቅቆ ወደ ሰሜን ማዕከላዊ ጎንደር እንቅስቃሴ ለማድረግ ወደ ቻግኒ እና መራይ ቆላማ አካባቢዎች ላይ ለመንቀሳቀስ ሙከራ ያደረገው የመከላከያ ሰራዊት ተመቶ ወደ ባህር ዳር መመለሱን ነው መረጃዎች የሚያመላክቱት። በሌላ ዜና በወሎ ቀጠና ድላንታና ጋዞ ወረዳ ከትናንትና ጀምሮ ከፍተኛ ውጊያ እየተደረገ ሲሆን በተለይ በድላንታ ወረዳ ከፀሐይ መውጫ ከተማ አቅራቢያ ሐሙሲት ከተማ ላይ ከባድ ውጊያ መደረጉን ተከትሎ በርካታ የአገዛዙ ጦር ጉዳት እንደደረሰበት ለማወቅ ተችሏል። በጋዞ ወረዳም እንዲሁ ስታይሽ ከተማ ላይ ከፍተኛ ጉዳት ያስተናገደው ውጊያ መካሄዱና የአገዛዙ ጦር ግን መቆጣጠር አለመቻሉን ነው መረጃዎች የሚያመላክቱት። በተለይ በወረዳዋ ሸራገነት በተባለ ቦታ ላይ የፋኖ ኃይሎች ፊት ለፊት ማጥቃት መቻላቸውና በርካታ የአብይ አህመድ ወታደሮች መገደላቸውንና ወታደራዊ ተሽከርካሪዎችም መቃጠላቸውና መውደማቸውን ነው መረጃዎች የሚያመላክቱት። በዚህ አካባቢ የሚኒሊክ እዝን እየተቀላቀለ እንደሆነና ጥቂት ሰዓታት የፈጀ ውጊያ እየተደረገ ነገር ግን በርካታ የጦሩ የመከላከያ ጦር አባላት ወይም የአብይ አህመድ ሰራዊት ከጦርነት ቀጠና ራሱን እየደበቀ በማውጣት ከነመሳሪያው የፋኖ ኃይሎችን እየተቀላቀለ እንደሆነና ይህንም የሚኒሊክ እዝ በርካታ የሰራዊት አባላቶቹ መጣው እንደተቀላቀሉት ለማወቅ ተችሏል። ምስራቅ አማራ ኮር 1 ላይ ብቻ እንኳን በሸራገነት በተባለው አካባቢ ላይ እንኳን 4 ስናይፐሮች 28 ክላሽ 7000 ክላሽ ተተኳሽና
6600 የስናይፐር ተተኳሾችን እንዲሁም 60 የእጅ ቦምቦችን የያዙ ከ32 በላይ የአገዛዙ ጦር አባላት የፋኖ ኃይሎችን መቀላቀላቸውንና በተለይ ለበርካታ ጊዜ የተመታው እዚህ አካባቢ የሚንቀሳቀሰው የ104ኛ የአገዛዙ ኮር አራት የሻምበል አመራሮችና 3 የመቶ አመራሮች ጨምሮ በሰላም ለፋኖ ኃይሎች ወደውና ፈቅደው በምርኮ ሳይሆን ወደውና ፈቅደው ከነሙሉ ትጥቃቸው የአገዛዙ ጦር በመግዛት የፋኖ ኃይሎችን መቀላቀላቸውን ነው ለማወቅ የተቻለው። በሌላ ዜና በሰሜን ሸዋ የተለያዩ ወረዳዎች አመራሮች ላይ የሰሜን ሸዋ ጠቅላይ ግዛት እዝ ወደ ተለያዩ ወረዳዎች በመንቀሳቀስ በዋነኝነት የወረዳ አመራሮች ላይ ጥናት የተደረገ እርምጃ በመወሰዱ የወረዳ በሰሜን ሸዋ የሚገኙ የወረዳ አመራሮች ከተማዋን እየለቀቁ ወይም የሚያስተዳድሩበትን ወረዳዎች እየለቀቁ ወደ ደብረ ብርሃን፣ ወደ ከሚሴና ወደ አዲስ አበባ እየሸሹ እንደሆነ ነው መረጃዎች የሚያመላክቱት። በተለይ ከ2 ቀናት በፊትና ከ3 ቀናት በፊት በሰሜን ሸዋ በሸዋሮቢት አስተዳደር ጸጥታ ዘርፍ ኃላፊ በአቶ ለማ ወንዳፈራው አብረው ሲጓዙ የነበሩ ምርጥ 50 ተብለው ተመርጠው የነበሩ የሚኒሻ አባላት 50ዎቹም ከጸጥታ ጽሕፈት ቤት ኃላፊው ጋር መደምሰሳቸውን የሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ካስታወቀ በኋላና መረጃው የዛ አካባቢ ማህበረሰብ ከሰማ በኋላ እነዚህ በወረዳ አመራሮች እና የሚኒሻ ኃይሎች መሳሪያቸውን እየሸጡና እያስረከቡ እየጠፉ ወደ ተወለዱበት አካባቢ እየተንቀሳቀሱ እንደሆነና በዚህም ከፍተኛ ድንጋጤ ውስጥ የገባው የተለያዩ የወረዳ አመራሮች ወደ ደብረ ብርሃን መጠው መጠለላቸውንና ከደብረ ብርሃን ርቀት ያሉ በመሀል የተቆረጡ ቦታዎች ደግሞ ወደ ከሚሴ ሂደው የከሚሴ ዞን ላይ ጥበቃ እንዲደረግላቸው ከመከላከያ ሰራዊት አመራሮች ጋር አብረው እያደሩ እንደሆነና የአማራ የፖለቲካ አመራሮች ስም እንዳወጣላቸውና የመከላከያ ኮዳ ብሎ እንዳወጣላቸው መከላከያው በሚንቀሳቀስበት በሁሉም ቦታ ላይ ልክ እንደ መከላከያ የውሃ መጠጫ ኮዳ አብሮ ይዟቸው እየዞረ እንደሆነ ነው መረጃዎች የሚያመላክቱት። በዚህ እንቅስቃሴ ተስፋ የቆረጠው የመከላከያ ወይም የአገዛዙ ጦር በእግረኛ ሰራዊት በጣም በርካታ የመልሶ ማጥቃትና የሙሉ ማጥቃት እንቅስቃሴ አድርጎ ቦታዎችን መቆጣጠር ባለመቻሉ በፋኖ የተነጠቀውን ቦታ መቆጣጠር ባለመቻሉ መንጠቅ ባለመቻሉ አሁን የጠቅላይ ሚኒስትሩ አብይ አህመድ እንደተናገረው ጊዜው የቴክኖሎጂ ነው፣ እኛ የምንጨርሰው በቴክኖሎጂ ጦርነቱ በቴክኖሎጂ ነው የምንጨርሰው ባለው መሰረት የአማራን ሕዝብ ከፍተኛ በቀል እየተፈጸመበት እንደሆነ ነው መረጃዎች የሚያመላክቱት። ይህን ተከትሎ እንግዲህ በቋራ ወረዳ በትናንትናው ዕለት የቴዎድሮስ ከ30 ዓመታት በፊት የቋራ ወረዳ ዋና ከተማ የነበረች ወይም ደለጎ ከምትባለው ከተማ ወረዳዋ ከመሄዷ በፊት የቴዎድሮስ ከተማ ተብላ የቋራ ወረዳ ዋና ከተማ በነበረችው ከተማ ላይ እንዲሁ ወደ ገበያ ሲሄዱ የነበሩ የሲቪሊያን ላይ የድሮን ጥቃት በመፈጸም ከፍተኛ የሆነ ጉዳት ማድረሱንና በፋኖ ኃይሎች ጋር ላይ ግን ምንም አይነት ጉዳት እንዳልደረሰ ነው መረጃዎች እያመላከቱ የሚገኙት። በተለይ ደግሞ ከባህር ዳር ከተማ አቅራቢያ በጎንጂን ቆለላ ወረዳ ሸበሌ ተብሎ በሚጠቀስ ትምህርት ቤት አንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት በፈጸሙንና ምንም አይነት ሰው በመንገሩ በትምህርት ቤቱ ላይ መረጃ የተሳሳተ በመሆኑ ትምህርት ቤቱ ሙሉ በሙሉ ሲወድም አንድም ጉዳት የደረሰበት ግለሰብ እንደሌለ ነው መረጃዎች የሚያመላክቱ። እንግዲህ አማራ ክልል ትምህርት ቤት ጀመር ብሎ በአማራ ክልል ያሉ የትምህርት ማህበረሰቦችን ወደየወረዳው በትኖ ባለበት ሰዓት ተማሪዎች በትምህርት ቤት ስላልተገኙ ብቻ መትረፋቸው እንጂ ትምህርት ቤቶችን በቦምብ ያጋየ ድሮን እየመታና የገበያ ቦታዎችን ሆን ብሎ አውቆ አቅዶ በድሮን እየደበደበ ሲቪሊያኖች እንዲሳቀቁና ከፋኖ ኃይሎች እንዲነጠሉ ለማድረግ ከፍተኛ እንቅስቃሴ እያደረገ እንደሆነና ለትምህርት የመከላከያ ኃይል እየወሰደው ያለው እርምጃ በዋነኝነት ምክንያት እንደሆነ ነው ለማወቅ የተቻለው። መሳይ ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በድሮን መጠነ ሰፊ ጥቃት ለመፈጸም መዘጋጀቱን ተከትሎ የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ ከድሮን ለመከላከል የሚያስችል አዲስ መመሪያ ይፋ ማድረጉን አስታወቀ። መረጃዎች እንደሚያመለክቱት አብይ አህመድ በእግረኛ የሚያደርገው ውጊያ ኪሳራ እያስከተለበት በመሆኑ በድሮንና በጦር ጀቶች ውጊያውን ለማካሄድ መወሰኑን ነው ለማወቅ የተቻለው። ይህን
ተከትሎም የፋኖ ኃይሎች ራሳቸውን የሚጠብቁበትና ከድሮን ጥቃት የሚከላከሉበትን መመሪያ በአማራ ፋኖ ብሔራዊ ኃይል በኩል ይፋ መደረጉን ነው የቀጠናው ቴዎድሮስ እዝ ወታደራዊ መምሪያ ኃላፊ ሻለቃ ዝናቡ ልንገረው የገለጸው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ውይይት እናደርጋለን። እንግዲህ የአብይ አህመድ አገዛዝ በወታደራዊ በተለይም በእግረኛ በሜካናይዝድ የሚያደርገው እንቅስቃሴ ውጤት አላመጣለትም። ወታደሩ እየተበተነው በየቦታው መሳሪያውን ሸጦ እየጠፋ ነው፣ በቀላሉ እጅ እየሰጠ ነው። ስለዚህም ድሮን እርምጃ ለመውሰድና ጥቃት ለመፈጸም ውሳኔ ላይ ደርሶ ቅኝት እያደረገ ነው። በአንዳንድ አካባቢዎች ላይ ከወዲሁ እርምጃ እየወሰደ ነው። የፋኖ ኃይሎች ሰብሰብ ብለው በተለያዩ ቦታዎች ላይ የሚታዩት ሁኔታ ለአደጋ እንደሚያጋልጣቸው በየጊዜው ይነገራል። በተለይም ጭፈራ ከድል በኋላ ጭፈራ ሲያደርጉ በአንዳንድ ቦታዎች ላይም እንደዚሁ ሰብሰብ ብለው ሲቀመጡ እንዲህ አይነቱ ነገር ለድሮን ጥቃት የሚያጋልጣቸው እንደሚሆን በመግለጽ የተለያዩ ኢትዮጵያውያን መልእክቶችን በእኛ በኩልም እንዲተላለፍ ሁልጊዜ ይጠይቁናል። ይህንንም ባገኘነው አጋጣሚ እንገልጻለን። አሁን ግን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በርካታ ዝርዝር ነገሮችን የያዘ መመሪያ አውጥቷል። ራሳችሁን ከድሮን መጠበቅ የምትችሉባቸው በሚል በዝርዝር የተቀመጡ ናቸው። እስቲ ምንድን ነው በጥንቃቄ መልእክቱ የተላለፉ? የአማራ ክልል ላይ ቀበቶም ትጥቅም አስፈታለሁ ብሎ ከ2 ዓመት ወይም ከ28 ወራት በፊት የመከላከያ ሰራዊቱ ወደ አማራ ክልል ሲገባ በመጀመሪያ ያደረገው ነገር እኮ ህብረተሰቡን ለማስደንገጥ የድሮን ጥቃት ነው የፈጸመው። ድሮን መቼም ቁሞ አያውቅም። በመራይ እንዳየነው፣ በፍኖተ ሰላም ከተማ እንዳየነው፣ በጎንደር አካባቢዎች፣ በደብረ ታቦር፣ በጋሳኝ፣ በክምር ድንጋይ እንዳየነው፣ በሰሜን ወሎ አካባቢ በላስታና በቆቦ ተራራማ አካባቢዎች ላይ የድሮን ጥቃት ከጀመረ እኮ 28 ወራቱ አልፎታል። በዛን ጊዜ ግን ከሲቪሎች በስተቀር ከትምህርት ቤት፣ ከጤና ጣቢያ በአጠቃላይ ከአማራ ክልል መሰረትና ልማትን ከማውደብ በዘለለ በፋኖ ኃይሎች ላይ ምንም አይነት ጉዳት አልደረሰባቸውም። እንደተጠበቀው ጉዳት አልደረሰባቸውም። አሁን በገፍ በመከላከያ ሰራዊቱ ወታደራዊ ተሽከርካሪዎችን ተጠቅሞ ወይንም ብረት ለበስ ተሽከርካሪዎችን ተጠቅሞ ለማጥቃት ያደረገው ሙከራ ወይም እነሱን ለማስመታት ያደረገው ሙከራ ውጤት ባለማምጣቱ ተስፋ ቆርጧል። መከላከያው ተስፋ ቆርጧል። ለዛም ነው ተስፋም ስለቆረጠ ነው እግረኛው እንደ ባብልሽ በየቦታው እየተበተነበት አሁን በምሽግ ላይ ራሱን እየተከላከለ የሚገኘው። ስለዚህ የድሮን ጥቃቱ አሁን የተጀመረ ሳይሆን 28 ወራት ሆኖታል። ገና በአማራ ክልል ሲገባ ጥቃት እየፈጸመ ነው የገባው። ድሮኖችን በዋነኝነት እንደ ማጥቂያ መንገድ አድርጎ ነው እየተጠቀመ የነበረው። በዚህ ምክንያት የፋኖ ኃይሎች ራሳቸው በልምድ አማካኝነት ድሮኖች እንዴት እንደሚያጠቁ እንዴት እንደሚመስላቸው እስካሁን ድረስ ይሄ ነው የሚባል ጉዳት አልደረሰባቸውም። አሁን የበለጠ ሊጠቀም ስለሚችልና ምናልባት ስልቱን ሊቀይር ስለሚችል በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ወታደራዊ አዛዥ የሆኑት ፋኖ ዝናቡ ልንገረው ዛሬ ማምሻውን ለሰራዊታቸው እና ከድሮን ጥቃት ራስን ስለመከላከል አስገዳጅ ወታደራዊ ፕሮቶኮል መግለጫዎችን ነው የሰጠው። በእግረኛው ምንም አይነት ውጤት ማምጣት ያልቻለው የአብይ አህመድ ጦር ሊሳካልኝ በማለት የጭካኔ በትሩን በድሮን ጥቃት ለመፈጸም ዝግጅት ማጠናቀቁንና ከወትሮ በተለየ ሁኔታ ጥቃት ለመፈጸም እየተዘጋጀ መሆኑን ደርሰንበታል በማለት ሰራዊቱ በብዛቱ ነው በክፍት መኪኖች በተለይ በስኖትራክ በወታደራዊ ኦራሎች ባይስዶች እንቅስቃሴ ማድረግ እንደሌለበትና አስገዳጅ በሆነ እንቅስቃሴ ወቅት እንኳን የተቆጣጠረው የተቆራረጠና የዚግዛግ አይነት የጉዞ እንቅስቃሴ እንዲያደርግ የድሮን አቅጣጫና ማነፍነፍ መስማት የመሳሰሉ ምክር ሀሳቦችን በመስጠት ይቀጥላል። የድሮን ድምፅ ከተሰማ ወይም ምልክት ከታየ ሰራዊቱ ራሱን ጥላ ወዳለበት ወይም ዛፍ ዋሻ አካባቢዎች ላይ ራሱን መደበቅ መቻል እንዳለበትና በጫካ ውስጥም ቢሆን ተራርቆ መጓዝ መቻል እንዳለበት ነው የጠቀሰው። የምንገለገልባቸው ወይም የተማረኩ ተሽከርካሪዎች ላይ ቅጠል ወይም ጨርቃ ጨርቆችን በመሸፈን ለድሮን ካሜራዎች እይታ እንዳይገለጹ ለማድረግ መቻል እንዳለባቸውም እንዲሁ ጥብቅ ትዕዛዝ ሰጥቷል። የቤት የመኪና መስታወቶችን ጭቃ በመቀባት ጨረር እንዳያርፍባቸው በማድረግ ለድሮኖች የካሜራ እይታ መሰወርን እንደ ዋነኛ ምክንያት በመጥቀስ አሳስቷል። በተለይ ደግሞ ከባድ ማስጠንቀቂያ የሰጠው ሞባይል አጠቃቀምን አቅጣጫ የሰጠ ሲሆን ስልክ ለመጠቀም የተፈቀደላቸው የፋኖ አባላትና አመራሮች ሎኬሽናቸውን ዝግ በማድረግ እንቅስቃሴ እንዲያደርጉ የያዙት ስልክ ስማርት ከሆነ ደግሞ ሲስተሙ
ውስጥ በመግባት የበረራ ምልክቶችን ወይንም ኤሮፕሌን ሙድ በማድረግ እንቅስቃሴ ማድረግ እንዳለባቸው ካደረጉ በኋላ ደግሞ የድሮን እንቅስቃሴን ዝም እስኪል ድረስ ወይም አሰሳ አድርጋ እስክትመለስ ድረስ የሞባይላቸውን ባትሪ ስዊች ኦፍ ማድረግ እንዳለባቸው ነው አያይዘው የጠቀሱት። ማንኛውም ታጋይ ቴሌግራም እና ቴሌብር የሚባሉ የሞባይል አፕ መተግበሪያዎችን መጠቀም እንደሌለበት በእነዚህ በቴሌግራም እና በኢትዮጵያ የቴሌብር የሚባል የሞባይል አፕ በሱ አፕ አማካኝነት ትሬስ ሊደረግ ስለምንችል የቴሌብር አገልግሎትን በመጠቀም ይህን ተከትሎ ዱካቸውን ተከትሎ እርምጃ እንዳይወስድባቸው ለማድረግ እነዚህም የሞባይል መተግበሪያ አፖችን ከሞባይላቸው ማስወገድ እንዳለባቸው በጥብቅ ማሳሰቢያ ሰጥተዋል። በግዳጅ ሲንቀሳቀሱ ወደ ተፈለገው ቦታ እስኪደርሱ ድረስ ስልኩን ዝግ ማድረግ እንዳለባቸውና በጉዞ ወቅት የአጭር ሞገድ ራዲዮኖችን መጠቀም ብቻ እንዳለባቸው አያይዞ ገልጸዋል። የስብሰባ ቦታን እጅግ በጣም ሚስጥራዊ ማድረግና ከስብሰባው ቦታ ላይ የሚጠረጠሩ ምልክቶች ከታዩ ስብሰባውን እስከ መዘረስ የሚደርስ ትግበራ መፈጸም እንዳለባቸው አያይዘው ጠቅሷል። ማሰልጠኛና ስብሰባ ቦታዎች በግልጽ ሜዳ ላይ መደረግ እንደሌለባቸው ከሆነም ደግሞ ከጠዋቱ 5 ሰዓት እስከ 9 ሰዓት እስከ ቀኑ 9 ሰዓት ድረስ በፍጹም እንቅስቃሴ አለማድረግ። ምክንያቱም ከሳተላይት መረጃ ለመውሰድ በጣም ግልጽ የሆነ መረጃ ስለምታገኝ ከ5 ሰዓት እስከ 9 ሰዓት ያለውን እንቅስቃሴ መገደብ መቻል እንዳለባቸውና በጥላ በዋሻ መቀመጥ እንዳለባቸው፣ በዛፎች ስር መቀመጥ እንዳለባቸው ነው አያይዞ የጠቀሰው። ድሮን የፀሐይ ጨረር አቅጣጫ ባለበት የካሜራ መነጽር በትክክል መመልከት የካሜራው መነጽር ስለማይችል በእንቅስቃሴ ወቅት የፀሐይ ጨረር መስመርን ከፊት ለፊት በማድረግ ማስተካከል እንደሚገባ ማሳሰቢያ ሰጥቷል። የቅኝት ድሮኖች በአካባቢው ከታዩ ፈጥኖ ቦታ መቀየር፣ መሳሪያ ይዞ በቡድን አለመንቀሳቀስ፣ በቤት ውስጥ ለምግብ ለስብሰባ አለመገኘት የግድ መሆኑን ታስበዋል። በሌሊት መንቀሳቀስ እንዲሁም መብራት ያላቸው የመስመር ስልክ አለመጠቀም አብዛኛው ባለመሆኑ ነገር ግን በጣም ትንሽ ቁጥር ያላቸው የተለዩ በሌሊት እርምጃ የሚወስዱ ድሮኖች እንዳሉ አውቆ በተለይ በካምፓቸው እና እንቅስቃሴ በሚያደርጉበት ሰዓት ምልክት የሚሆኑ የሞባይል መብራቶችን፣ ባትሪዎችን አለመጠቀም ወሳኝ መሆናቸውን ነው አያይዞ የጠቀሰው። ከዚህ ድርጊት ትዕዛዙ ከወጣበት ጊዜ ጀምሮ ይህንን መጠቀም ከወታደራዊ ስነ ምግባር ውጭ ስለሚሆን እርምጃ የምንወስድ መሆኑን በማለት ለወታደሩ ጠንከር ያለ ማሳሰቢያ በመስጠት ራሳቸውን መከላከል እንዳለባቸው አያይዘው ጠቅሰዋል። በአጠቃላይ በድሮን እስካሁንም ራሳቸው በወታደራዊ አቅማቸውን እያበለጸጉ በመሄዳቸው የድሮኖች የአሰሳ ድሮኖች እንቅስቃሴ በሚያደርጉበት ሰዓት በድምፅ መለየት ችለዋል። በየትኛው አቅጣጫ ነው መጣ ካሜራ ልታነሳ የምትችለውን መለየት ችለዋል። እንዴት ተሰባስበው ወይም ተበትነው መቀመጥ እንዳለባቸው በደንብ ተምረዋል። ከዚህ በተጨማሪ ሌሎች ጥቃቶች እንዳይፈጸሙባቸው ራሳቸውን እንዴት መከላከል እንዳለባቸው ለሰራዊቱ ጠበቅ ያለ መመሪያ መስጠታቸው ይበል የሚያሰኝና ከጉዳት ራሳቸውን መከላከል ለማስቻል ከፍተኛ ጠቀሜታ ስላለው ይህን መተግበር እንዳለባቸው ነው እግረ መንገዳችን ማሳሰቢያ መስጠት የምንፈልገው። መልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልን።